ልቀቀኝ ቢኪ ያዞረኝ ነው ልቀቀኝ በእኔ ጨክኖ ሊሄድ አይችልም ወዴት እየሄድክ ነው ነገሮች እንደዚህ ይሆናሉ ይሄዳል መሬት ተለጥፎ ማልቀስ ምንም የሚቀየረው ነገር የለም እኛ ደግሞ ይሄው በተግባር እየኖርን ነው ተራ የሰፈር ቦዘሬ ዱርዬ እኮ ነው ዳይመንድ እንዴ ብራሰንማ ከደስት ጋር እንዳታወዳድር እኔ አንተና የሷ መቀራረብ ምንም ደስ አይለኝም ሰለቸኝ አዎ በጣም ነው ሰለች እኔንም አታታለኝም አንተ ከሆነ ትላንትና ማታ ጥፋት ዛሬ ነን እየወቀስከኛለሁ ሁሉም ነገር ባዶ ሆኖብኛል ምን እማዬ ቆይ ለምን ትፈልጊዋለሽ አሹ እኮ እዚህ የለም አሁን ግን በጣም ያበዛሻል መሰለሽ ምን ሆነ ነው በሩን ክፍት አድርገህ የት ሄደህ ነው አይሆንም ይኸው አታዩም እንዴ ዶክተር ስልክ እኮ ነው ዶክተር ወደ ካናዳ ትቶኝ ሄደ ቆይኒስ አይሆንም ዶክተር በጭራሽ እኔን ትቶኝ አይሄድም በእኔ ጨክኖ ሊሄድ አይችልም እኔም ሄዳለሁ አንቺ ሻኪራ ወይኔ ልጅቷ አበደች በቃ ዛሬ ይቀርበኝ ይኸውልሽ ምንም ያየሁትም የሰማሁትም የነካካሁትም የለባበስኩትም ነገር የለም አሹ ምን ልታደርግ መጣ ጨርሰሻል አይኔ ግለጥ ጨርሻለሁ ወይ ሮማኒ ደግሞ አብረን ዋና ዋኝተን እንትያይ ተብለን እንዳላደግን ዛሬ ሰው ቤት ከተማ ሲሆን ማፍር ጀመርሽ አይደል ይወላሹ አሁን ወሬን ተውና ትየያሉ ምን እንድሰራ መጣ ታዲያ ባይነስቱ ይብም ላድርግ ሮማኒ ደግሞ ትይሉ እትዬ እንደዛ ካልሆነ ምኑን ፍቅር አለው ልክ ነህ ዴቭ አንዳንዴ ፍቅርን ሳስበው ልክ እንደዚህ እንደምንሰራው ምግብ ይመስለኛል በትዕግስትና በስርዓት ካልተሰራ ይቃጠላል ግን ደግሞ በስርዓትና በትዕግስት ከተሰራ ለሚበላው ሰው ጣዕምም ጤናም ይሰጣል እኔ እናንተም በፍቅርና በመተሳሰብ ስለቆየን ነው ፍቅራችን የጠነከረው ትክክል ነሽ የኔ ቆንጆ ትዕግስት ለፍቅር ትልቁ ምሰሶ ነው አንዳንድ ሰዎች በስሜታዊነት ሆኖ ህይወታቸውን ያበላሻሉ እኔና አንቺ ግን ምንም ነገር መደባበቅ የለብንም እሺ እኔም የአንቺን ስሜት ማወቅ እፈልጋለሁ ዶክተር እውነት ነው የምር ወደ ካናዳ እየሄድክ ነው እኔ እኮ ቀልድ ነበር የመሰለኝ እንደም እንዳንተ ደግሞ ከየት ነው የመጣው እባክህ በቃ ነገሩን አታወሳስበው እኔ የምሄድበት የራሴ ምክንያት አለኝ ይሄን ውሳኔን ደግሞ በፍጹም መቀየር አልችልም ምንድነው የምትለው ዶክተር ምንድነው ያወራክ ያለከው እኔ አንተን ከማፍቀር ውጪ ምን ያጠፋው ጥፋት አለ ሩታ አንቺ ምንም ያጠፋሽው ነገር የለም ጥፋቱ ያንቺ አይደለም ግን ደግሞ በቃ እኔ ሰፈር መቆየት አልችልም መሄድ አለብኝ ለዛ ነው ዶክተር አንተ እኮ ትልቅ ሰው ነህ እዚህ ሰፈር ውስጥ የምንመካብህ የምትመክረን ትሁት ሰው እኮ ነህ አንተ ከሄድክ ምን ልንሆን ነው ሩታስ ምን ልትሆን ነው አይሰማክም እሱ እኮ ለመሄድ ወስኗል እባክህ ዶክተር እኔ እኮ አንተን ለማፍቀር ካንተ ጋር ለመሆን ዝግጁ ነኝ አንተ ግን ሁሉ ጊዜ ፊትክ እንዳዞርክብኝ ነው ሩታ እባክሽን አታልቅሽ እንዴ ያንቺ ማልቀስ እኮ የኔንም ልብ ነው የሚሰብረው አንዳንድ ውሳኔዎች የሚወሰኑት ለሁላችንም ጥሩ ስለሆነ ነው የኔም ሄል ደግሞ ላንቺም በጣም ነው ዳይመንድ እባክህን እርዳኝ ሩታ ቆይ ምን እየሆንሽ ነው ተነሽ ሩታ ሰማይሻል እንዴ ሆስፒታል አካባቢ ከሆነ ምን እያደረግሽ ነው ታዲያኝ እኔ ምን ይመለከተኛል ዶክተር እኔ እኮ ህይወቴን እያጣው ነው እባክህን ትተከኝ ወደ ካናዳ አትሂድ እባክህን እርዳኝ ዶክተር እባክህን አግዘኝ እባክህን ዘንልኝ ዶክተር እቺ ልጅ እኮ ለአንተ ፍቅር ካላት የተነሳ ነው እንደዚህ የምትሆነው እባክህን ጨካኝ አትሁንባት ዳይመንድ በቃ ዝም በል አንተ ማታውቀው በጣም ብዙ ነገር አለ እኔ ወደዛ ሄደው ለራሴ ሰላም ስል ነው እዚህ ከቆየው በጣም ስቃያለሁ ምን አይነት ስቃይ ነው ዶክተር እኔ ማየት ስቃይ ነው እባክህን ንገረኝ ዶክተር አልፈልግሽም አይንሽም ማየት አልፈልግም በለኝ ድጋሚ ስልክ ላይ ማልደውልም ግን እባክህን ርቀህ አትሂድ አንቺ ማየት ማፍጹም ስቃይ አይደለም ሩታ አንቺ እኮ በጣም ተወዳጅ ልጅ ነሽ ግን ደግሞ በቃ እዚህ መቋቋም አልችለው ነገር አለ ነገሩን ከዚህ በላይ ታወሳስብ ዳይመንድ ያዛት እኔ መሄድ አለብኝ እኔ ሩታ መያዝ አልችልም ዶክተር እኔ ሩታን ይዤ አንተ እንድትሄድ ማድረግ አልችልም እኛ ሰፈር ውስጥ እርስ በርስ ብንበሻሽቅም እንደዚህ ነገር ግን ልቤን ይሰብረኛል በጣም ያሳዝነኛል እባክህ ዶክተር ተከኝ አትሂድ እባክሽ ሩታ እንደዚህ አትሆኝ የኔ ሜዲኮ በቃ የማይቀር ነገር ነው ስንቴ ልንገርሽ በቃው መኪናው ላንቀሳቅስበት ከመንገድ ይዞር በይልኝ አለቅም ዶክተር ዞር አልልልክም ግጨኝና አለፍ ዶክተር እባክህ ካንተ ውጪ መኖር አልችልም ዶክተር እባክህ ተከኝ አትሂድ ዶክተር እሱን ለማጽናናት ሲባል እኔ ማሳዘን ነበረበት ቀመጥል ዳይመንድ እኮ ብቸኛው ወንድሜ ቆይ ነገሮችን ከየት ነው የምታመጪው ዶክተር ተጎቶ ነበር በቃ ከሱ ጋር አብረን ሆነ ኪንጎ ዝም በል ጓደኛ መውደድህና መርዳትህ ጥሩ ነገር ነው
ዳይመንድና ዶክተር ጥሩ ልጆች እንደሆኑ እኔም አውቃለሁ። ዳይመንድ ያንተ ምርጥ ጓደኛ ነው። ዶክተርም ቢሆን የተከበረ ሰው ነው። ግን አንተ ጓደኛህን ለመርዳት የራስህን ቤት ማፍረስ የለብህ። ዶክተር በፍቅር ተጎድቶ ከሆነ አንተ ደግሞ በመጥፋት ያንተን ፍቅር መጉዳት አልነበረብህ። ትልቅ ጥፋት አጥፍተሃል። በይቅርታ ጠይቃት። ማዘሯ ልክ ነሽ። ቀመተ ይቅርታ አድርጊልኝ። ትናንትና እኮ በቃ ዶክተር ሰክሮ ስናይ እቤቱ ለማድረስ እንደዚህ ያደርግ ነው። ብቻ ለዛ ነው ስልክም ትዝ ያለኝ። ሻኪራ በእናትሽ እንደዚህ አትሁን። ይኸውልሽ ሰውየው ልቡን ካናዳ ልኮታል። እዚህ ያለው በርኑ ነው። ያንቺ እንደዚህ መሬት ተለጥፎ ማልቀስ ምንም የሚቀየረው ነገር የለም። በእናትሽ በቃሽ። ቀና በይ በእናትሽ። ዳይመንድ እንዴት ቀና ቤት ትለኛለህ? ልቤ እኮ ነው የቆሰለው። ዶክተር እኮ ለኔ ህይወቴ ነበር። ያለ ምንም ጥፋቴ ነው ጥሎኝ ሄደው። ቆይ ምንድነው ሰፈር ውስጥ ድራማ የምትሰሩት? ቆይ ዳይመንድ ዶክተር በቃ ሸመጠጣት ማለት ነው? ሻኪራ ታልቅሽ፣ ምን ሆነሽ ነው ንገሪኝ እስቲ። ኩኩሻ መጣሽ? አይገርምሽም? ዶክተር እኮ ሩታን ጥሏት ሄደ። እኔና ሩታ መንገድ ላይ ማን ነው ገገማ? አንቺን አልኩሽ እኮ ሴትዮ። ማን ነው ሴትዮ? አንተ? አንቺን ነው። ምን ታመጫለሽ አንቺን? አንዳንድ ጊዜ ሳስበው በሰዎች መካከል ያለ ፍቅር ሲቀዝቅዝ ልብን ይሰብራል። በዙሪያችንም ብዙ ሰዎች ተጎድተው አይተናል። ግን ደግሞ እውነተኛ ፍቅር ልብን ይጠግናል እንዳይሰብር። እኔም ደግሞ አንተን ካገኘው በኋላ ውስጥ ያለ ፍርሃት ሙሉ ለሙሉ ጠፍቷል። የኔ መልካም ሴት፣ ከአንቺ ጋር ስሆን እኮ ነው ሙሉ ሰው መሆኑ። ፍቅር ማለት ደግሞ አንዱ ሌላኛውን መቅረጽ ነው። ህይወት ተስፋ እንዳላት ማለቴ ተስፋ እንዳላት እንዳውቅ ረድተሽኛል። ከመጣሽ በኋላ ጸፈጥርሽ። ሌላ ምን ሰራሽ? አንተ ማንህና ነው የምትጮህብኝ? በእናትህ እኔ ቅልጥ ያልኩ አራዳ ልጅ ነኝ። እሺ እንዳንተ አይነት ሰው ፊት ለፊቴ ቆሞ እንዲጮህብኝ አልፈቅድለትም። በእናትህ ከፊቴ ጥፋውን። አልዞርም። ምን ታመጫለሽ? እኔ እኮ ከአንቺ የባስኩ ፍንዳታ እኮ ነኝ፣ ዱርዬ ነኝ። ግን ይኸውልሽ ዛሬ እንደዚህ ቆሜ የማወራሽ ስታላግጪ ስላየሁሽ ነው። እኔ ለአንቺ ያለኝን ክብር በፍጹም አታውቂ። ክብርን ለራስህ። እሺ ዛሬ ምን ሆነ ነው ቆይ የምትፎክረው እንዴ? የሆነ ነገር ትሆናለች ትንበረከክልኛለች ምናምን ብለህ አስበህ ከሆነ ማለት ነው ሰፈሩን ነው የምቀውጠው። እኔ ይኸውልሽ አንቺ ላይ እጄን አላነሳም። በንግግር ላስተካክልሽ ነው የምሞክረው። ቆይ ግን አንቺ ከኔ ጋር ምንድነው ችግርሽ? ለምንድን ነው የምትጠይኝ? እኔ ለአንቺ ያለኝን ውስጤን ያለውን ነገር እኔ ሌላ ነገር አስባለሁ። አንቺ ግን እኔን ትጠይኛለሽ። ይኸውልሽ እኔ ዞር በል በእናትህ ዳይመንድ። ከአንተ ምን ቁም ነገር ይጠበቃልና ነው? እኔ የማውቀው ያው ቀብራራው ቤኪ ነው። ኧረ እንደውም ካላመንሽ በተግባር ላሳይሽ። ዘስጋይ ቤኪ ልቀቀኝ። ቤኪ ያዞረኝ ነው ልቀቀኝ። እኔ እያለሁ ወዴትም አትወድቂም። የእኔ ህይወት እሄዳለሁ። እሺ ወዴት? ወደ ፈለኩበት። እኔ ባልሽን ለማንጥለሽ እናንተ ቀጫጫነች ብለህ አይደል እንዴ እንደዚህ የምታሰቃይ? ኧረ መሰቃየት እንደዚህ ነው እንዴ? ቆይ ላሳይሽ። ቤኪ ምን እያደረክ ነው? እና ወዴት ነሽ? ቆይ ወደ ፈለኩበት። ይኸውልሽ ወዴትም አታመልጭኝም። እሺ መጣሁልሽ ሚስትዮ። ዶክተር ዴቭ ምን ትሰራለህ? ዶክተር ከላይ ሆኜ እያየሁ ነበር። መኪናን እዚህ ጋር አቁመህ ምን ትሰራለህ? ዴቭ ሰላም ነው? እንዲሁ ዝም ብዬ ነው በመንገድ እያለፍኩ ስለነበረ ነው የቆምኩት። በዚህ መንገድ እያለፍክ ነው ወይስ እዚህ ቤት ልትገባ? ዶክተር ከላይ ሆኜ እያየሁ ነበር። በሩን ከፍተህ እዚህ ቤት ልትገባ ነበር፣ ግን ደግሞ ተመልሰህ ዘጋኸው። ቆይ ምን ትሰራለህ? እዚህ መቆምህ አግባብ ነው? ዴቭ እባክህ አትቆጣ። ይኸውልህ እኔ አደይን አንድ ጊዜ ማግኘት ፈልጌ ነበረ፣ ያው በስራ ጉዳይ ማለት ነው። ምን አይነት የስራ ጉዳይ? ዶክተር አደይ እኮ ሆስፒታል ውስጥ አትሰራም አይደል? ሄደን ቀጥል። እንዴ ዴቭ ምን እየሆንክ ነው? ተረጋጋ እንጂ። እኔ እኮ አንተን ላናድድ አይደለም የመጣሁት። ፍቅር እኮ መከባበር ነው። አንተ ደግሞ አደይን ስለምታፈቅራት እኔ ላንተ ትልቅ ክብር አለኝ። አደይን ብቻ ደስተኛ እንድታረጋት ነው ምኞቴ። እሷን የመንከባከብ ኃላፊነት የኔ ፋንታ ነው። እሺ እሱን አንተን አይመለከትም። ሰማኛለህ? እንደውም እኔ የሚመስለኝ በደግነት ሰበብ እየገባ ህይወታችንን የምታበላሽ።
እውነቱን ንገረኝ ካልከኝ ደግሞ ለዛ ነው መጣላ። እኔ ማንም ሰው እንዲጠላኝ አልፈልግም። በተለይ ደግሞ አዴን የሚያገባት ሁሉ ጊዜ ውስጥ ያላንተ ግን ነው። ቆይ ቅን ከሆንክ ለምንድን ነው ሁል ጊዜ ፊት የሚቀያየረው? ለምንስ ነው ስለሷ ስታወራ ድምጽ የሚንቀጠቀጠው? ዶክተር እኔ ወንድ ነኝ እሺ። ሁሉንም ነገር ከፊት ላይ ያለው ልብህ ምን እንደሚያስብ አውቃለሁ። ግን ደግሞ አንድ ነገር ልንገር፣ አዴ በጣም ንጹህ ልብ ያላትና መልካም ሴት ነች። በፍጹም እንዳታስከፋት፣ ጠብቃት። እሷ እንዴት እንደምጠብቃት አንተ አትመክረኝም እሺ? ትሰማኛለህ? እኔ እሷን በደንብ አድርጌ እንከባከባታለሁ። አንተ ግን የራስ ያልሆነውን ነገር አትመኝ። እውነት ነው ዴቭ፣ ያንተ ያልሆነ ነገር አለመመኘት በጣም ትልቅ ጥበብ ነው። እኔም ደግሞ ይሄንን ጥበብ ተምሬያለሁ። ለዛም ነው ከዚህ ምርቅ። ለማንኛውም ሰርጋችሁ ደስታ ይሆንላችሁ። ደህና ሁን ዶክተር። መንገድህን የሰላም ያድርግልህ። ዶክተር ይሄ የመጨረሻ ማስጠንቀቂያ ነው እሺ? ዳግመኛ እንዳንገናኝ። እሺ ዴቭ፣ በድጋሚ አታገኘኝም። ሁሉም ነገር መልካም ይሆንላችሁ። ዶክተር አዘነ ብለህ ደግሞ መጠጥ ቤት ታድራለህ። እኔ ስጨነቅ እኔ ስፈልግ ግን ኖረህም አታውቅም። ስልክና አጥፍተህ ትጠፋለህ። ታዲያ ነው ፍቅር? አረቀ ምትል ነገ ነው ሌላ ቦታ ትሰጂ እንጂ ዳይመንድ እኮ እንዳልኩሽ አንድ ያለኝ ወንድሜ ነው። ዶክተርም ቢሆን ደግሞ ለችግሩ እንደርስለት ይገባል። አውቃለሁ የሴትነት ቅናት እንደዚህ የሚያደርግሽ። አንቺ ግን በቃ አንድ ያለኝ የምልሽ አንቺ ነሽ። ከሁሉም ማስቀደምሽ ደግሞ አንቺን ነው። ቆይ ቅድሚያ የምትሰጠኝ ከሆነ ትናንትና ማታ ነበርክ ለእኔ። ቆይ እንደዚህ ቦታ ነኝ እንደዚህ ሆኛለሁ ብለህ አንድ ቴክስት መላክ ከብዶ ነው ኪንጎ? እኔ እኮ የሆነ ነገር ሆናል ብዬ ስንት ነገር እንዳሰብኩኝ ስንት ነገር ሳስብ እንዳደርኩኝ፣ አንተ ግን መጠጥ ቤት ሆነ እኔን ረሳኝ። አረሶትም አልኩሽ እኮ ለምን ነገሩን የምታወሳስቢ? አሁን እኮ ማዘሯ አውርታናለች አንዴ። በቃ አሁን እሱን ተይውና እስቲ የፍቅር ወሬ እናውራ ስለ ወደፊታችን። ውይ ዶክተር ልጅ አንተ ነህ እንዴ? ምን ነው እዚህ ጸጥ ያለ ቦታ ላይ ብቻህን ተቀምጠሃል? ደህና አይደለህም እንዴ? ደግሞ እኮ ፊትህም ትክክል አይደለም። ማዘሯ ሰላም ነው? እኔ በጣም ደህና ነኝ። ትንሽ እኮ ደክሞኝ አየር ልቀበል ነው ወደዚህ የመጣሁት። አይ ዶክተር፣ እኔንም አታታልለኝም። እኔ እኮ ከዚህ በፊት አውቃለሁ። አንተ እኮ ሁልጊዜ ሰላምህ የበዛ ሰው ነህ። ዛሬ ግን አይኖች ውስጥ ጭንቀት ያለው። ግድ የለህም፣ እኔን እንደ እናቴ የኝና ያሉትን ነገሮች ንገረኝ። የሰው ልጅ እኮ ጭንቀቱን ካላካፈለ ሁልጊዜ ሰላም አይሰማው። ማዘሯ ህይወት አንዳንድ ጊዜ ግራ ታጋባለች። መስቀለኛ መንገድ ላይ ወስዳ ታቆምሻለች። እኔ ደግሞ አሁን ያለው እዛ ቦታ ላይ ምክንያትህ ምንድን ነው? ማዘሯ ምክንያቴ ፍቅር ነው። በሁለት ሴቶች መካከል ነው ያለው። አንደኛዋ በንጹህ ልቧ ታፈቅረኛለች፣ ግን ደግሞ እኔ ለሷም ይሆን ምንም ልብ የለኝም። ማዘሯ አሁን ራሱ ስመጣ ልቧን ሰብሬው ህይወቷን አበላሽው ነው የመጣሁት። አንደኛዋን ደግሞ እስከ ህይወት የመጨረሻው ወዳታለሁ። ማዘሯ አንተ ከሀገር ብትወጣም ትውስታህን ይዘህ ነው የምትሄደው። ከሀገር መውጣት እኮ ልብን አይቀይረውም። ይገባኛል ማዘሯ፣ ግን ደግሞ እዚህ ሆኜ በየቀኑ የሷን ፍቅር እያሰብኩ መኖር በጣም ነው የሚጎዳኝ። ማዘሯ ምናልባት ካናዳ በስራው ጥረት ምናምን ልረሳው እችላለሁ። ልጄ መቼም ቢሆን ሰውን አትጉዳ። ካናዳም ሄድክ እዚሁም ቀረህ፣ ዋናው ሰላምህ ነው። የምትወድህን ሴት ነገሩን በቅንነት አስረዳት። ለምታገባዋ ሴት ደግሞ ጥሩ ነገር ተመኝላት። መሸሽ ግን መፍትሄ አይሆንም። ማዘሯ የእናትነት ምክርሽ ውስጥ ይነክተኛል። እኔ ሁል ጊዜ ሰውን ለማክበርና ላለመጉዳት ነው የምኖረው። ምክርሽን ተቀብያለሁ። እሱን ይዤ እሄዳለሁ። እግዚአብሔር ያክብርልኝ። በሄድክበት ፈጣሪ ይከተል ልጄ። አሜን። ባለበት ሁሉ ፈጣሪ ይኑር። የትም ብትሄድ ንጹህ ልብህን አይለይብህ። አሜን እናቴ። ቻው። ደግሞ ፊትሽ ምን ሆኖ ነው ጨላልሟል? ዴቭ ቆየት ነበርክ? ፊትክ ደግሞ ደስተኛ ይመስላል። እኔ ግን መኖር አስጠልቶኛል። ሁሉም ነገር አስጠልቶኛል። የምኖርለት ነገር ያለ ራሱ አይመስለኝም። ሁሉም ነገር ባዶ ሆኖብኛል። ምን ማለት ነው ደግሞ መኖር አስጠልቶኛል? ምን አይነት ንግግር ነው የምትናገረው አንቺ? እኔ አደጋ ስለነበረ ነው እና ስለ ሰርጋችን እያወራን ስለነበር በጣም ደስ ብሎኝ ነበር።
እዛ ጋር ቆሜ ደግሞ አንቺን ሳይሽ ለሩታ በነግራት የበለጠ ደስተኛ ሆናለሁ ብዬ መጣው። አንቺ እንደዚህ አይነት ንግግር ትናገራለሽ? ቆይ የተፈጠረ ችግር አለ? ስለዚህ ወሬ እያነሳ መጣላት የለብንም እባክሽ የኔ መልክ። እሺ በቃ ና አሁን መንገዳችን ቀጥል። ሄሎ ሩታ እባክሽ እንደዚህ ብለሽ እንዳታስደነግጭን እሺ። ባለፈው የማይሆን ነገር ልታደርጊ ብለሽ ማለቴ ራስሽ ልታጠፊ ብለሽ ምን ያህል እንደተረባበሽን ታውቂያለሽ አይደለ? ሩታ ሁለተኛ እንደዚህ እንዳታደርጊ። ቆይ አሁን እንደሱ አይነት ስሜት ላይ ነው እንዴ ያለሽው? አውቃለሁ ዴቭ አውቃለሁ። ያኔ ምን ያክል እንደተጨነቃችሁ አውቃለሁ። ግን በጣም ሰልችቶታል። ሁሌ ሳይው ይናደዳል። ደግሞ ትናንት የሆነ ሴት መታስተዋራው ነበር። አሹ ፍጹም የማናውቀው ሰው ሆኗል። እማዬ ብናባረረው ነው የሚሻለው። ይሄን ደግሞ የምነግርሽ እኔ ለቤቱ ሰላም ስል ነው። አቤት ነው የልጆች አንደኛዋ ደግሞ ፊቷን አጥራ መጣች። ከየት ነው የመጣሽው? ለቅሶ ቤት ነበርሽ? እንደዚህ ሆነሽ የምትመጪው ከማን ጋር ነበርሽ? ማሚ እባክሽን አትጩይብኝ። እኔ ውጪ ላይ የራሴ ብዙ ህመም አለብኝ ማሚዬ። እዚህ ስመጣ ደግሞ አንቺ አትረጂኝም። ይገባኛል እኮ ግን እዚህ ቤት ሁለታችንም ለስራ ነው የመጣ ነው። አንተ ዘበኛ ነህ፣ እኔ ደግሞ ሰራተኛ። ይወላሹ እትዬ መልካም ሰው ቢሆኑ ህጋቸው ግን የጠበቀ እንደሆነ ታውቃለህ። አሁን እዚህ የሚመጡ ችግር ነው የሚፈጠረው። በሩ ለማን ትተን የመጣው? በኋላ ሌባ ቢገባስ? ሮማኒ ሌባ ቢገባ እኔ ይዘዋለሁ። የልቤ ሌባ ግን አንቺ ነሽ። አንቺ እንዴት አድርጌ ሊያዝሽ? ሮማኒ እኔ እኮ ታውቂያለሽ፣ ያው ለአንቺ ጥሩ አመለካከት እንዳለኝ ታውቂያለሽ። ሁሌ ለምን በትዬ እያማኸኝሽ እኔን ትሸሽኛለሽ? ኦኬ ዶክመንቶቹ ጉዳይ ነው አሁን መፈረም አለባቸው። ኦኬ እሺ በቃ እመጣለሁ። አንድ 10 ደቂቃ ጠብቁ። ስብሰባ ደግሞ እንዳይጀምር እሺ? እመጣለሁ። እሺ ቻው። የኔ ፍቅር አቆምኩሽ አይደለ? በጣም ይቅርታ። የደወሉልኝ የቢዝነስ ሰራተኞች ናቸውና አሁን ሂጂ የቦታና የመሬቱን ጉዳይ ካልፈረምኩኝ ነገሮች ቶሎ ይበላሽብኛልና አስቸኳይ ጉዳይ ነው። እስከዛ አንቺ ቀስ እያልሽ ተራምደሽ ጠብቂኝ እሺ? እኔ ቶሎ ብዬ በላይ እመለሳለሁ። ቆይ ምንድን ነው የምትለው አቤ? አሁንም ትተኸኝ ልትሄድ ነው እንዴ? ሁልጊዜ ስራ፣ ሁልጊዜ ስብሰባ ትላለህ። ቆይ እኔም በየቦታው በየመንገዱ አስቆሞ መሄድ መብት ነው እንደሚመስልህ? አንተን ለማግኘት መስሎኝ የቤቱን ትቼ የመጣሁት። ለአሁኑ ሂድ፣ ስትመለስ ግን የምታገኘኝ እንዳይመስልሽ። ሄሉ እንዴ አሁን ግን በጣም ያበዛሻል መሰለሽ እንዴ? ይሰለቻል እኮ እንደዚህ መሆን። እኔ ከዚህ ፊት ደግሞ በዚህ ጉዳይ አውርተንበታል አይደል? ነግሬሻለሁ። አንቺ ግን አሁንም እኔን ከመረዳት ይልቅ እኔ ማኩረፍ ነው የምትመርጪው። ቆይ ለምን የምታኮርፊኝ? ቆይ እኔ ነኝ እንዴ የማኮርፈው? አንተ እኮ ነህ መንገድ ላይ ትተኸኝ የምትሄደው። አዎ ሁሌ ነው የምታኮርፊኝ እንዴ? ይሄ ባህሪሽ እኮ ሊቀየር እኮ አልቻለም ሄሉ እንዴ። እኔ እኮ ለአንቺ ብዬ የማያደርገው ነገር እኮ የለም። አንቺ ግን ሁሌ ማኩረፍ ነው ስራሽ። ስራ እንኳን ልሂድ ስልሽ እሺ ከማለት ይልቅ እኔን ጠብ መፈለግ ነው የሚታይሽ። ሰሚኛለሽ? ከዚህ በኋላ አለማመጥሽም አለምንሽም። እሺ ይኸውልሽ እኔ አሁን ስራ ሄዳለሁ። አንቺ ሮማን ጋር አሹ ጋር መሄድ ትችያለሽ። ከደበረሽ ቤት ግቢ። በቃ እኔ አሁን መሄድ አለብኝ። ቻው። ወይኔ ሄሉ ጭራሽ እኔ ላይ ይጮሃል እንዴ? ቆይ የምሩንም ተማሮብኛል ማለት ነው። እኔ እኮ ግርም የሚለኝ ቤቱን ጥሎ እየሄደ አሁን ማሹ ጥሩ ሰራተኛ ነው ታያለሽ። ቤት መጡ እንዴ? ማለቴ ጠጣሉኝ። አሹ አንተ ቆይ ለዚህ ቤት እንግዳ ነህ ወይስ ጥበቃ ነህ? ምን ሆነ ነው በሩን ክፍት አድርገህ የት ሄደህ ነው እንዴ? እኔ እኮ በፊት በጣም ነበር ማምንብህ። አሁን ግን እምነቴን ሁሉ እያጣሁኝ ነው። ፍቅር ይዞኛል። ወይኔ ጉዴ ምን ይሻለኛል? ፍቅር አሹ እንዳትይዘኝ። ሩጤ ምን ሆነሻል? ቆይ አናግሪኝ እንጂ አሹ እርታስ ሰራተኛው አደይ ክፍል 257 ተለቋል። ውዶችዬ እንግዲህ ዶክተር ወደ ካናዳ ሄዷል። ሩታ እንግዲህ እራሷን ልታጠፋ በድጋሚ ሞክራለች። ውዶችዬ እንግዲህ እነ ባቡሬ አልተመለሱም። ውዶችዬ አሹና እትዬ ተጣልተዋል። እንግዲህ አዳይና ማለት ዶክተርና ዴቭ በጣም በክፉኛ ተጣልተዋል። ዴቭ እንግዲህ ዶክተርን ድጋሚ ላይ አልፈልግም ብሎታል። እንግዲህ ኪንጎና ማለት ኪንጎና ቅምጥል እንግዲህ ተጣልተዋል ማለት ነው። ውዶች ቪዲዮን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስምስት ይበልኝ። ለቻናል አዲስ የሆናችሁ እንዲሁም ደግሞ ላይክ ሸር አድርጉልኝ ቤተሰቦች ባጭሩ ማለት ነው። እና ላይክ እና ሳብስክራይብ ሸር አድርጉ ፕሊዝ ፋሚሊዎች።
እንግዲህ በዛሬው ክፍል እንዳያችሁት ባለፈው ክፍል ላይ ካናዳ ዶክተር ሄደ ብሎ ነበር የሚያቆመው ድራማ ማለት ነው። እንግዲህ ሩታ ዶክተር ካናዳ ሄደ ተብሎ ስሰማ ቀውጠዋለች ማለት ነው ውዶችዬ። እሱ ከሄደ እኔ ምን እሰራለሁ በማለት እንግዲህ በጣም ተናዳ እሪ እያለች እያለ ዶክተሩ እንግዲህ አጋጣሚ ሲያልፍ አይቶ እንግዲህ መኪናውን አቁሞ መጥቶ ለምኗታል ማለት ነው። እባክሽን ተረጋጊ፣ እኔ የምሄደው ለራሴ በቃ መሄድ ስላለብኝ ነው። እዚህም መሆኔ ለእኔ ምንም እየጠቀመኝ አይደለም፣ በዛ ደግሞ ጥሩ ሁኔታ ውስጥ አይደለሁም። ስለዚህ እባክሽን በማለት እንግዲህ ለምኗታል። በፍጹም እሷ ግን ልትሰማ አልቻለችም። እንግዲህ ዶክተሩም የማይሆነውን ሰው አፍቅሮ እሱም በጣም እየተጎዳ ነው፣ እሷም ደግሞ የማይሆናትን ሰው አፍቅራ እንግዲህ እየተጎዳች ትገኛሉ ማለት ነው። እንግዲህ ዳያመንድ አጋጣሚ ደርሶ ምን ሆነ ነው ዶክተር ለምንድን ነው ሩታንስ ጥላት የምትሄድ እባክህን በማለት እንግዲህ ሲለምነው ነበረ። እሱ ግን በፍጹም አንተ ዳያመንድ ትረዳኛለህ ብዬ አስባለሁ፣ ምናልባት ስለ እኔ ሁሉ ነገር ስለምታውቅ፣ ስለዚህ እንትንም የማላገኘውን ሰው አፍቅሬና ያለሁት እኔም፣ ስለዚህ እባክህን ራሷ እንድትረጋጋ አድርጋት፣ እኔ መሄዴ ነው በማለት እንግዲህ ውሳኔውን ወስኖ የራሱን ውሳኔ ወስኖ ጥሏት ሄዷል። እንግዲህ ሩታ እንዳያቸዋት እያለች እያለቀሰች ነበረ ማለት ነው። ምክንያቱም ዶክተር ጥሎኝ ሄደ፣ ካሁን በኋላ በቃ በራሴ መወሰን አለብኝ እያለች እንግዲህ ስትል ነበረ። እንግዲህ ኩኩሻ ደርሳም ለማረጋጋት ሞክራ ነበረ፣ ነገር ግን አልተሳካላትም ማለት ነው። እንግዲህ ኩኩሻም ለምንድን ነው ማታረጋጋት? ለምንድን ነው አብራት ስቁጭ ማትል? ለምን አይዞሽ ማትላት እያለ ስትጣለው ነበረ። እንግዲህ ኩኩሻና ዳያመንድ ሲጨቃጨቁ ሩታ እንግዲህ ጠንክራ አቁማ ለምንድን ነው በእኔ ምክንያት ነው እንደዚህ የምትሆኑ የምትጨቃጨቁ? ስለዚህ ካሁን በኋላ እንድትጨቃጨቁም እንድትነጋገሩም አልፈልግም። በቃ የኔ ነገር ሊያጨቃጭቃቸው አይገባም። እኔ ተው ችግር የለውም የራሴን መንገድ አስተካክላለሁ ማለት እንግዲህ ታጥለው ሄዳለች ማለት ነው። ታጥላቸው ወደ እትዬ ቤት ሄዳለች። እንግዲህ እትዬ አሹ ቀረ፣ አሹ የት ሄዶ ነው እያለች እንግዲህ ስትጨነቅ፣ እንግዲህ ፍቅር ደግሞ አሹ ማለት በጣም መጥፎ ሰው ነው፣ ደግሞ ውጭ ላይ የምትጠራውና የምታገኘው ሴት አለች በማለት በውሸት እንግዲህ እትዬን ስትሞላት ነበረ። እትዬም እንግዲህ ግራ ገብቷት ለመወሰን ጨንቋት እየተንጓለች እያለ ወደ ውስጥ ገብታ ቁጭ ብላ እየጠበቁ እያለ እንግዲህ አጋጣሚ አሹ ደግሞ ከሮማን ጋር እያወራ ስለነበረ እንግዲህ መጥቷል ማለት ነው። እሱ ሲመጣ እንግዲህ አሹ ለምንድን ነው እኔንስ ክፉ የምታናግረኝ? ለምንስ አንተ ቤቱን ሳትዘገው ለምን ትሄዳለህ? ለምንድን ነው በማለት እንግዲህ ተቆጥተዋለች። አሹ ደግሞ በፍጹም እትዬ በጣም ይቅርታ፣ እኔ የዘጋሁት መስሎኝ ነበር የገባው ወደ ውስጥ እና በጣም ይቅርታ ብሎ ይቅርታ ጠይቋታል። ነገር ግን ፍቅር ብዙ ነገር እያለች ስታሳካ ነበረ። እንግዲህ አሹም እያለቀሰ ፍቅር ግን በእኔ ክፉ ነገር እንደዚህ ያደረግሽ ምን ታገኛለሽ? ምን ጥቅም ታገኛለሽ? እያለ ሲመልስላት ነበረ። በስተመጨረሻም እንግዲህ እትዬ ፍቅርን ተቆጥታ አሹ ችግር የለም በቃ ስራን ግን በአግባቡ ስራ በማለት እንግዲህ ነግረው ሄዳለች ማለት ነው ውዶችዬ። ከዛም እንግዲህ አሹ እሺ ብሎ ተመልሷል ማለት ነው ውዶችዬ። ዶክተር እንግዲህ ቀጥታ ሩታን ቻው ካለ በኋላ ቀጥታ ወደ አደይ ቤት ነበር የሄደው። ከአደይ ጋር ሄዶ እንግዲህ ከላይ ከጎልጎሎ ከፎቅ አንስቶ እስከታች ድረስ እየተመለከተ መኪና ውስጥ ቁጭ ብሎ ለቃ ዴቭ ከላይ አንስቶ ስላየው ወርዶ ከታች ምን ፈልገ ነው ዶክተር? ቅድም አንስተ ከላይ እስከታች ስትመለከት ነበረ፣ እኔም እየተመለከቱ ነበረ። ስለዚህ ምን ፈልገ ነው? ማንንስ ፈልገ ነው እዚህ የመጣ? በማለት እንግዲህ ዶክተሩን ክፉኛ ሲናገረው ነበር። ዶክተሩም እንግዲህ እባክህ እንዲሁ ተረጋጋ፣ ለመፍረድ አትቸኩል፣ እኔ ምንም ነገር አይደለም፣ ሰላም ብያችሁ ልሰናበታችሁ ነው የመጣሁት እንጂ ምንም አልሆንኩም። ስለዚህ እባክህን ለመፍረድ አትቸኩል፣ እኔ ላንተ መጥፎ ነገር አልመኝም መልካም ነገር እንጂ በማለት እንግዲህ መልሶልታል። ነገር ግን ዴቭ ደግሞ በፍጹም ከሄድ እንጂ ምን ልታደርግ ነው ልትሰናበት የምትመጣ? አንተ እኮ ቤተሰባችን አይደለም፣ አንተ እኮ ምንም አይደለም፣ ተራ ዶክተር ነህ። ስለዚህ ምን ልታደርግ ነው ከዚህ የመጣ ማለት እንግዲህ ሲናገረው ነበር። ዶክተሩም እንግዲህ እባክህን ዶክተር እንደዚህ እባክህን የሚያስቀይም ነገር አትናገር፣ እኔ በመልካም አስቤው እንጂ በክፉ አስቤው አልነበረም። ለእናንተ ምንም ቢሆን አደይ ስርዓት ያላት ሴት ናት ለእኔ። ስለዚህ እንድትንከባከባት ትፈልጋለሁ፣ ጥሩ አድርጋ እንድትሳት እንፈልጋለሁ ማለት ሲነግረው ነበር። ዴቭም እንግዲህ ስለ እሱ ነገር ስለ አደይ መንከባከብ ምናምን አንተ ልትነግረኝ አትችልም
በማለት እንግዲህ ዶክተርን አስቀይሞታል። ዶክተርም እንግዲህ እሺ ቻው በማለት ጣጥሎት መኪና ውስጥ ገብቶ ትንሽ ከነዳ በኋላ ዘወር አድርጎ ቁጭ ብሎ እንግዲህ የሆነ ቦታ እንደ ምስኪን ቁጭ ብሎ ከታች ሲያለቅስ እንግዲህ ማዘሯ መታ አጋጣሚ አግኝተዋለች ማለት ነው። ማዘሯ እንግዲህ ደንግጣ ዶክተር ምን ሆነ ነው? በሰላም ነው? ፊትስ ልክ እኮ አይደለም። ምን ሆነ እንደዚህ ሆነ ቁጭ ያልከው? ለምንስ እንደዚህ ሆንከው? ምንድን ነው ሆንከው? እስኪ የሆንከውን ነገር ንገረኝ በማለት እንግዲህ ስታይቀው ነበረ። እንግዲህ ዶክተርም ደንግጦ ስለነበር ቶሎ መናገር አልቻለም። ከተረጋጋ በኋላ ግን ማዘሯ ደህና ነኝ፣ ትንሽ እኮ ንፋስ ልቀበለማል ብዬ ነው በማለት እንግዲህ ሲነግራት ነበረ። በፍጹም እንደዚህም አይሆንም፣ አንተ ሰው መካሪ ያልነበር፣ አንተ ደህና ያልነበር፣ ፊት ግን ቋቋዋለሁ፣ ስለዚህ ምንድን ነው የገጠመ በማለት እንግዲህ ጠርጣር ተጠይቀዋለች። እሱም እንግዲህ የሚያፈቅራት ልጅ እንዳለች እና እሷም ደግሞ ልታገባ እንደሆነች እና እሷን ለመርሳት ሲል ካናዳም ሊሄድ እንደሆነ ነግሯታል ማለት ነው። ከዛም እንግዲህ ማዘሯም በቃ ተረጋጋ፣ አሁን እዛ መሄዱ ለአንተ ምንም አይሆንም፣ ምንም ጥቅም ላታገኝ ትችላለህ። ስለዚህ ተረጋግተህ ዝም ብለህ እዚሁ ሆነ ራስህን ማረጋጋት ነው ያለብህ። ምክንያቱም እግዚአብሔር ላንተ ስላላለ ካላት ምንም የትም አትሄድም። እግዚአብሔር ላንተ ካላላት ደግሞ ምንም ችግር የለውም አላላትም ነው። ስለዚህ አሁንም ተጨነክም ምናልክም መራቁና ምን ማለቱ ምንም ተስፋ አይኖረውም በማለት እንግዲህ መክረዋለች ማለት ነው። እንግዲህ ዶክተሩም አይ ካናዳ ከሄድኩማ ምናልባት በስራ ቢዚ ስለመሆን ልረሳት እችላለሁ ብዬ አስቤ ነው በማለት እንግዲህ ነግሯታል። በፍጹም እንደዚህ ብለህ አታስብ፣ ራክም ቀረብክም ያው ነው። ስለዚህ እባክህን ተረጋጋና ስራህን ዝም ብለህ ስራ በማለት እንግዲህ ምክራቸውን ለግሰዋል ማለት ነው። ለግሳለች ማለት ነው ማዘሯ። እንግዲህ ዶክተሩም እግዚአብሔር ያክብርልኝ፣ በእውነቱ ምክንያሽን ተቀብያለሁ ማዘር፣ አመሰግናለሁ ማለት እንግዲህ ዶክተሩም ወደ ሕክምና ወይም ደግሞ ወደ ቤቱ ተመልሷል ማለት ነው። ውዶችዬ እንግዲህ ዶክተር ባይሄድብን ደስ ይለኛል። እንግዲህ ቅምጥል ኪንጎን ለምንድን ነው ስልክ ያጠፋብኝ በማለት ተያይዘዋለች። ኪንጎ እንግዲህ ቅርታ ጠይቋል። ነገር ግን ቅምጥል እንደምትዋት ልሰማ አልቻለችም። እየተጨቃጨቁ ነበረ ማለት ነው። እንግዲህ ወደና የተከበራቸው የቻናል ቤተሰቦች የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ድራማው የሚያበቃው ሩታ ራሷን ድጋሚ ልታጠፋ ወደ ውጭ ስትወጣ ማለቴ አሹና ሮሚ ሲከተሏት ነው የሚያቆም ማለት ነው። ሩታ ምንም ማድረግ የለባትም እያልን ኮሜንት ላይ እናስቀምጥላቸው ውዶች። የቪዲዮን ላይክ እና ሸር እንዲሁም ደግሞ ሰብስክራይብ አድርጉ።